ሰላም እናንተ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። ይህም ማለት ኮምፒውተራችሁ ስክሪን ጋር ያለውን ነገሮች እንዴት በቀላሉ ስክሪንሾት ማድረግ እንደምትችሉ ላሳያችሁ ነው የመጣው። ይህም ማለት በተለያየ መንገድ ኪቦርዳችን ተጠቅመን ስክሪንሾት ማድረግ እንችላለን። እኔ ግን በቀላሉ ስኒፕ ቱልን በመጠቀም ነው እንግዲህ ስክሪንሾት በቀላሉ እንዴት ማድረግ እንደምንችል ከመጀመሪያ እስከ መጨረሻው የምናየው ማለት ነው። ይህ የምታነሱት ወይም ስክሪንሾት የምታደርጉት ኢሜጅ ለብዙ ነገር ይጠቅማል። ለምሳሌ ዩቲዩብ ላይ አንድ ቪዲዮ አፕሎድ ብታደርጉ ያን ቪዲዮ ቀድማችሁ ለማሳየት በተምብኔል ብትፈልጉ ስክሪንሾት አድርጋችሁ ኢሜጁን መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ ስክሪንሾት አድርጌ የሰራሁት ተምብኔል ባሳያችሁ የተመረጠ ነው ማለት ነው። ስለዚህ ለምሳሌ ይሄን ስትመለከቱት ኤግዜል ነው ማስተማር የፈለኩት። ስለዚህ ኤግዜልን በተምብኔል ሳሳይ ለአንድ ኦዲየንስ ለአንድ ተከታይ እጅግ ክሊክ አድርጎ ለመግባት ያነሳሰዋል ማለት ነው። ስለዚህ ለብዙ ጊዜ እጅግ ሰዎች የሚጠቀሙት ይሄን አይነት ሲስተም ነው ማለት ነው። ስለዚህ ለእናንተም ይጠቅማል። ስቴፑ ደግሞ እጅግ በጣም ቀላል የሆነ ስቴፕ ነው። ስለዚህ በቀላሉ ወደ ቪዲዮ ልውሰዳችሁ። ላይክ ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ሰርች ታባችሁ ትሄዱና ስኒፕ ቱል ብላችሁ ትጽፋላችሁ። ስኒፕ ብላችሁ እንደጻፋችሁ ይሄው ስኒፕ ቱል ይላል። እሱን አንድ ጊዜ ክሊክ ስታደርጉ ይሄው ይሄ መጣ። ስክሪን ሹት እንድታደርጉ የሚያደርግ ነገር ከዚህ እንደምትመለከቱት ተቀምጧል ማለት ነው። ስለዚህ ይችን ከሞድ ፊት ለፊት ያለችውን ክሊክ ስታደርጉ የተለያየ አማራጭ አለ። ሬክታንጉላር ስኒፕ ይላል፣ ዊንዶው ስኒፕ ይላል፣ ፉል ስክሪን ስኒፕ ይላል። ስለዚህ አንድ ባንድ ነው የምናያቸው ማለት ነው። ስለዚህ ሬክታንጉላር ስኒፕ ስትሉት እናንተ የምትፈልጉትን ኤሪያ ብቻ ከኮምፒውተራችሁ ስክሪን ያለውን ነገር መርጣችሁ ሰሌክት አድርጋችሁ ስክሪንሾት እንድታደርጉ የሚያዝ ነገር ሬክታንጉላር ስኒፕ ይላል። ለምሳሌ ይችን ኤሪያ ብቻ በዚህ መልክ ማንሳት ብፈልግ ይህን ሬክታንጉላር ስኒፕ እጠቀማለሁ ማለት ነው። ወደ ሁለተኛው ስንሄድ ደግሞ አሁንም ክሊክ ታደርጋላችሁ። እዚህ ጋር ዊንዶው ስኒፕ የሚለውን ስትነኩ ደግሞ ይኸው በቀይ ቦርደር አድርጎልናል ማለት ነው። ስለዚህ ይሄን ስትፈልጉ ይሄን ትጠቀማላችሁ። አሁንም ወደ ሶስተኛው ሙሉ ኮምፒውተሩ ጋር ያለው በሙሉ ከጫፍ እስከ ጫፍ እንዲነሳ ከፈለጋችሁ ደግሞ ፉል ስክሪን የምትለውን ትነካላችሁ ማለት ነው። ይኸው ፉል ስክሪን ስትሉት ሙሉ ከጫፍ እስከ ጫፍ ኮምፒውተራችሁ በሙሉ ያለውን ያነሳላችኋል ማለት ነው። ይህም ብቻ ሳይሆን ወደ ውስጥ ገባ ብላችሁ አንድ በአንድ ስራ ስትሰሩ የምታገኙትን ኢሜጅ በቀላሉ እንድታነሱ ያደርጋል ማለት ነው ስኒፕ ቱል። ስለዚህ ስኒፕ ቱል እጅግ ጠቃሚ የሆነ ነገር ነው። ለምሳሌ አንድ ኢሜጅ ማስገባት ብትፈልጉ ስራ እየሰራችሁ ወርድ ላይ የተለያዩ ፕላትፎርሞችን ተጠቅማችሁ ማስገባት ብትፈልጉ የሆነ ኢሜጅ ስኒፕ ቱልን ተጠቅማችሁ ያንን ኢሜጅ ማስገባት የምትችሉበት ሲስተም ነው ማለት ነው። ስለዚህ ወደ መጨረሻው ወስዳችሁ ግን ያነሳችሁትን ስክሪንሾት ኢሜጅ እንዴት ሴቭ ማድረግ እንደምትችሉ አሁንም አሳያችኋለሁ ማለት ነው። ይሄው ወደ ላይ ስትሄዱ ይሄ ሬክታንግል ሼፕ አለች፣ ሴቭ ስኒፕ የምትል አለች። ሴቭ እንድታደርጉ የሚያግዝ ነች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ የት ጋር ሴቭ ማድረግ ትፈልጋላችሁ እያላችሁ ነው ወይም እያለን ነው። ስለዚህ ብትፈልጉ ኦፊስ ብቻ እናንተ የምትፈልጉበት ቦታ ላይ ሴቭ ማድረግ ትችላላችሁ። ዴስክቶፕ ላይ ማድረግ ትችላላችሁ። ስለዚህ እዚህ ጋር ስም ትሰጡታላችሁ እንዳይጠፋችሁ። ስለዚህ ኢሜጅ ትላላችሁ። ወደ ታች ይችን ስትነኩ ደግሞ ኢሜጁ በምን አይነት ፎርም ይቀመጥ፣ ፒኤንጂ አለ፣ ጂአይኤፍ አለ፣ ጂፒጂ አለ፣ ኤምኤችቲ አለ። ስለዚህ በምትፈልጉበት መንገድ እነዚህ ሲስተሞች ኢሜጅ የሚያውቃቸው ፕላትፎርሞች ናቸው ማለት። ስለዚህ ግን የሚመረጠው ፒኤንጂ ባይ ዲፎልት ፒኤንጂ እንድታደርጉት ይመረጣል። ቢኮዝ ኢሜጅ ብዙ ጊዜ ፒኤንጂ ተብሎ ነው የሚቀመጠው። ስለዚህ ይህን ካደረጋችሁ በኋላ ዴስክቶፕ ላይ መሆኑን ካያችሁ በኋላ ወይም ማድረግ ከፈለጋችሁ ማስቀመጥ ከፈለጋችሁበት ቦታ ላይ ማድረጋችሁን ካረጋገጣችሁ በኋላ የመጨረሻው ሴቭ ነው የምትሉት። ሴቭ ብላችሁ ትወጣላችሁ ማለት ነው። ስለዚህ ዴስክቶፕ ላይ ሄዳችሁ ብትመለከቱ ኢሜጁ ተቀምጦ ታገኙታላችሁ ማለት ነው። ስለዚህ አይ ሆፕ ይኸው አሁን ያነሳናት ኢሜጅ ፒኤንጂ በሚል አስቀመጠልን። ስለዚህ ይሄን ኢሜጅ ለተለያየ ጥቅም ማዋል ትችላላችሁ።
አይ ሆፕ ይህ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ከጠቀማችሁ ደግሞ አሁንም ሌሎችን እንዲጠቅም ከፈልጋችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።